ዛሬው ቪዲዮ ከመጀመሪያ እስከ መጨረሻው በጣም እየሳቅንና እየተዝናናን ያየነው ቪዲዮ ነው። ነገር ግን ትልቅ ትምህርትና ወሳኝ መልእክት ያስተላለፈችበት ስራ ነው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤቱን ሰብስክራይብ እና ላይክ እያደረጋችሁ አበረታቱን። ጨረቃዋ ዛሬ አርግዣለሁ የሚል ቪዲዮ ነው እንግዲህ የሰራችሁ። ትልቅ ትምህርት ነው ያስተላለፈችበት። እንደ ኢየሩስና እንደ መሰሎቿ አይነት ለሆኑ ሴቶች ትልቅ ትምህርት ነው ማለት ነው። አርግዣለሁ በሚል ስበብ የሰዎችን ህይወት መበጥበጥ፣ የሰዎችን ትዳር መበጥበጥ፣ ልጅ ያላቸውን ልጅ የሌላቸውንም ትዳር ላይ የሆኑትንም በፍቅር ህይወት ያሉትንም መበጥበጥ ልማዳቸው ነው እንደዚህ አይነት ሴቶች እና ለእነሱ ትልቅ ትምህርት ነው ያስተላለፈችበት። እያዝናናችም እያሳሳቃችም ቢሆን ነገር ግን በጣም ትልቅ መልእክት የተላለፈበት ቪዲዮ ነው እና አይታችሁ ከሆነ ትናንትና ኢየሩስ በጣም ብዙ ሰው ነው ያዘነባት። እነሱ የሆነ ሲበጣበጡ ምናምን የለችም ትጠፋለች። ልክ ፍቅር ሆኖ ደስ የሚል ቪዲዮ ደግሞ ሲለቀቅ ቻናላቸው ላይ ከአንዳንድ ከየት መጣች ሳትሏት የነሱ ቪዲዮ በተለቀቀ በ20 ምናምን ደቂቃ ውስጥ እሷ ቪዲዮ ትለቃለች ማለት ነው እና ከዛ መታ ድጋሚ ያንተ ልጅ ነው እመን፣ ወደዳችሁም ጠላችሁም እየመረራችሁም ቢሆን ልጁ የብሩክ ነው፣ ግዴታ ማመን አለባችሁ። ሰምታችኋላ ትናንት ያለችውን ልጅቷ የእሱ ነች። መመርመር ራሱ አያስፈልግም፣ እንዲመረመር አልፈልግም። በቃ እሱ በፈለገበት ሰዓት መጥቶ ሊያስመረምር አይችልም። ድሮ እርጉዝ እያለው ሳይንከባከበኝ ከጎኔ ሳይሆን አይዞሽ ሳይለኝ አሁን መጥቶ ላስመርምር ማለት አይችልም። ምርመራው አስፈላጊ አይደለም። በቃ ልጁ ናት ይመን አይነት ነገር ነው ትናንትና ወታ ስትፎክር የነበረው። ያ ምንድን ነው? እውነት ኑሯት አይደለም። እውነት ኑሯት ሳይሆን ልጆቹን ለመበጥበጥ እዚህ ጋር ፍቅር የሆነ ቪዲዮ ሰርተው ለቀቋ። ፍቅር ሆነው ከዛ ለምን ይሄን ፍቅርማ ማቋረጥ አለብኝ፣ መበጥበጥ አለብኝ፣ ሰላማቸውን መንሳት አለብኝ፣ የሀይሚን ሀይምሮ በጥብጫው ማደር አለብኝ፣ በቃ እንድትጠራጠርና በቃ ምርር ብሏት ከብሩኬ ህይወት ማስወጣት አለብኝ አይነት ነገር ነው የሷ እንጂ እውነት ያለው ሰውማ ከአንዳንድ ወልዳለች፣ እግዚአብሔር ይመስገን በሰላም ተገላግላለች አይደለ? እግዚአብሔርን አመስግና በቃ ና ወልጃለሁ ወደ ምርመራው መግባት እንችላለን ብላ ማስመርመርና በቃ ሁሉንም እውነት ማሳወቅ ትችላለች አይደል እንዴ? እውነት ያለው ሰው እኮ አይደበቅም። እውነት ያለው ሰው እኮ አይሸሽም። እውነት ያለው ሰው እኮ አይፈራም። ተመልካች በጣም ነው የተናደደው ትናንትና። እውነት ካለሽ አንድና አንድ ነይ ፌስ ቱ ፌስ ዲኤንኤ አስመርምሪ። ከዛ ውጭ ግን እየመጣሽ እዚህ ጋር አታላዝኝብን። የልጆቹን ህይወት አትበጥብጪ። በደስታቸው ቀን እያደንሽ እየመጣሽ ሰላማቸውን አትንሺ። በቃሽ፣ ይበቃሻል። አሁንስ እጅ አልሽን። አሁንስ በቃ የሆነ ሬት አልሽን። አሁንስ በቃ ያልተባለችው ያልተጻፈላት ኮሜንት የለም። ራሷን የምታስንቀው ደግሞ ራሷ ናት። ገብቷቸዋል። አንድ እውነት ያላት ሴት አንድ ነው ቃሏ። አንድ ቃል ታወጣለች። እውነታን መንገድ ይዛ ትራመዳለች። አለቀ። እየመጣች ሚዲያ ላይ እኛኛ አትልም። የእሷ እኮ እኛ እኮ ከመጀመሪያውም ነግረናቸዋል። የእሷ አላማ አንድና አንድ ብሩኬን ከሀይሚ አለያይታ ብሩኬን በልጅ ስበብ የእሷ ማድረግ ነበር የፈለገችው። የዋሆም ብሩኬን ነው እሷ የምታውቀው። ምስኪኑ ብሩኬ ገብቷቸዋል። ልጅ አለህ ብላው ወይ የምርሽና እንዴት ሆኖ ምናምን ይኮን እንደዚህ ብሎ ወደ እሷ የሚሄድ ከዛ በኋላ ከእሷ ጋር ከሆነ በኋላ የምር ልታረገው ነበረ ብልጤቷ ማለት ነው። ግን በቃ ድሮ አንቺ የምታውቂው ብሩኬ አሁን የለም። ገብቶሻል። እና አሁንም ቢሆን ሰላማቸውን ስጫቸው ስለፈጠረሽ አምላክ። እውነት አለኝ የምትይ ከሆነ ደግሞ እውነታው መንገድ እውነታው ቦታ ላይ ሂጅና ጉዳይሽን ጨርሽ። እዚህ ጋር ግን የነሱን ፎቶ እየለጠፍሽ የነሱን ስም እየጠራሽ ሁሌ ተመልካችንም እየተሳደብሽ ወደዳችሁም ጠላችሁም እየመረራችሁም ምን እያላችሁም ዋጡት። ልጅቱ የብሩክ ናት አትበይብን ማለት ነው። እውነት ካለሽ በቃ እኛ አንቺ ሳይሆን የምናምነው እዛ ጋር ወረቀት አስመርምረሽ ብትመጭ ራሱ ቀድመን ስለነቃንብሽ እኮ ነው። ተከታተላት። ምርመራ ካደረጋችሁ በጣም ከባድ የሆነ ጥንቃቄና ክትትል ያስፈልጋታል። ታስቀይርብሃለች ብለነዋል። አዎ ብለነዋል። ነገር ግን አንድ ምርመራ አድርጋችሁ እንኳን ብታስቀይሪ ድጋሚ ምርመራ ማድረግ ይቻላል። ገብቶሻል። በዛም ልትሸውጁ አትችይም። አዎ ከጎኑ ነን። ድብና አድርገን ነው የምንነግረው። እንደዛ እያላችሁት ምናምን ብለሻል። አዎ እንለዋለን እንዴ። አሁንም ወደፊትም ከጎኑ ሆነን ማለት ያለብንን ነገር እንለዋለን። ስለዚህ አሁንም ቢሆን በቃ ውጪ። ልጅ አለሽ አይደለ? እሰይ ካለሽ ተመስገን፣ እንኳን ኖረሽ። የብሩክ ከሆነች አስመርምረሽ ውጤቱን ይፋ አድርጊ። ከዛ ውጭ ግን ከልጆቹ ህይወት ውጭ። በቃ የሆነ በደስታቸው ሰው እኮ በደስታ ቀን እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ፣ መልካም የፍቅር ህይወት፣ መልካም የፍቅር ዘመን ይሁንላችሁ። በቃ እንደዚህ ይመረቃል አይደል እንዴ? መልካም ምኞት ይገለጻል እኮ እንደው በኮሜንትም
ከአንዳንድ ግን አንቺ እሱን ለመበጥበጥ ሃይምሮውን ለመበረዝ ሰው እኮ አንድ ቀን ቢያንስ የደስታ ቀን ማሳለፍ አይችልም እንዴ? ቤተሰብ አንድ ቀን ደስተኛ ሆኖ ውሎ ማደር አይችልም እንዴ? እንደዛ እኮ ነው የምታደርግ እያደነች ማለት ነው ደስታቸውን። አሁን ለምሳሌ ሀይሚ ያንን ቪዲዮ ብታይ በቃ ሃይምሮዋን ተበጥብጣ በቃ ይሄን ነገር ታቋርጠዋለች። ከብሩኬ ጋር ያላትን ግንኙነት የግድ ማቋረጥ አለብኝ አይነት ነገር ናት እሷ ማለት ነው። እና ለእንደነዚህ አይነት ሴቶች ትምህርት ነው ቢገባች። ዛሬ ሀይሚ የሰራችው ቪዲዮ ለእንዳንቺ አይነት ትምህርት ነው፣ ለአንቺና ለእንዳንቺ አይነት ሰዎች ትምህርት ነው። ሳያረግዙ የሰውን ስም በማጥፋት አርግዣለሁ በማለት ገብቶሻል። ለምሳሌ አሁን ሀይሚ እርጉዝ አይደለችም፣ የታወቀ ነው። ሀይሚ እርጉዙን አይደለም አሁን ሚዲያ ላይ መታ ምናምን እንደዛ የሰራችሁ። ግን ደግሞ ላንቺ አንድ ላንቺ ሁለትም ደግሞ እንዳንቺ አይነት ሴቶች ብዙ አሉ። በነገራችን ላይ ሚዲያ ላይ ስላልወጡ እንጂ አንዳንዴ የምሬ ነው የምላቸው ብዙ ወንዶች የሰው ልጅ የሚያሳድጉ ይኖራሉ። የምሬን ስነግራችሁ ያንተ ልጅ ነው በሚል ስበብ ካንተ አርግዣለሁ በሚል ስበብ የሆነ ግንኙነት እንኳን ኑሯቸው ማለት ነው ተቋርጦ ከሆነ ካንተ እርጉዝ ነኝ ከሌላ አርግዘው መጥተው ካንተ እርጉዝ ነኝ እያሉ እያሳበቡ በውሸት ህይወት የሰው ልጅ የሚያሳድጉ ብዙ አባቶች ይኖራሉ ብዬ አስባለሁ። ላይክ እንደየሩስ አሁን ልታረገው እንዳሰበችው ግን እሷ አልተሳካላትም፣ ወደፊትም አይሳካላትም። ግን በቃ ጥሩ አይደለም። የምሬ ነው የምላችሁ የሆነ በቃ የሰውን ህይወት ለመበጥበጥ በዚህ ያክል ርቀት መሄድ ጥሩ አይደለም። እሺ ነይ እውነታሽን እንይ፣ አይቻልም። በቃ እመን በቃ ያንተ ነው የኔ ነው ብለህ እመን። ያልዋለበትን ያላደረገውን ለምን ሲባል ነው የሚያምነው? ማንሽና አንቺ ነው የሚያምንልሽ እንዴ? ከፈለግሽ ማሳደግ ካቃተሽ ስጫቸው፣ ያሳድጉልሻል፣ ያግዙሻል፣ ይረዱሻል፣ ብዙ ነገር ያግዙሻል። እንኳን አይደለም ብሩኬ ሀይሚም ታግዝሻለች። ብዙ ሰው ያግዝሻል ልጁን ለማሳደግ አታስቢ። አይ እኔ ከሱ ምንም ፈልጌ አይደለም ቤትም መኪናም ፈልጌ አይደለም አልሽ። ታዲያ ብሩክ አባት እንዲሆነው ፈልገሽ ከሆነ ልጄ የሌላ ወንድ ነው ከሌላ ነው ያረገዝኩት፣ ግን በቃ ብሩክ አባቱ ነው እንዲባል ፈልጋለሁ ካልሽ ደግሞ እንደማደጉ ልጅ ስጪውና በቃ በብሩክ አለማየሁ እንዲጠራልሽ ከፈለግሽ ስሙን ከሆነ የፈለግሽው ማለት ነው እንጂ ብሩክን አታገኙም። በቃ አትልፊ፣ አትድከሚ። እና በቃ አሁን ታያቸው ደስተኞች ናቸው። በቃ ላንቺ ትልቅ ትምህርት ዛሬ ተሰርቶልሻል። ከዚህ በኋላ አረገዝኩም ብትይ ወለድኩም ብትይ ምንም ብትይ ሀይሚ አሰማሽም። ሀይሚ በደንብ እየገባት ነው አሁን በደንብ በቃ ትልቁ ትምህርት ዛሬ ላንቺ የተላለፈ ነው። ወደድሽም ጠላሽም ማለት ነው። ትናንትና ወደዳችሁም ጠላችሁም ማመን አለባችሁ ነው ያልሽው። ዛሬ አንቺ ወደድሽም ጠላሽም የሀይሚ የሰራችውን ቪዲዮ በደንብ አዳምጠሽ መልእክቱ ላንቺ ነው። በቃ ማንም አያምንሽም፣ ማንም አይቀበልሽም። በውሸት አረገዝኩ ልክ ሀይሚ ዛሬ አርግዣለሁ እንዳለችው ማለት ነው። በውሸት አርግዣለሁ ብለሽ ከብሩኬ የብሩኬን ህይወት